ካስተር፣ ኮኮናት፣ ቫዝሊን ባንድ ላይ አይበላሽም። ለብዙ ጊዜ ይቆያል ማለት ነው። ምንም አይበላሽም። ሁሉም ኦሪጂናል ናቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ቀላል ያለ የውበት መጠበቂያ ይዤላችሁ መጥቻለሁ። በጣም ቀላል ነው። ቫዝሊኑን ከምን ጋር እንዳደረግኩት እስከ መጨረሻው አብራችሁ ተከታተሉ። ወደ ቪዲዮ አብረን እንግባ። አመሰግናለሁ። በላይክ ጀምሩት። እሺ፣ አመሰግናለሁ። በመጀመሪያ ምንም እሳት አይነካውም። እዚህ ጋር የምታዩትን ኮኮናት አለ። ይሄ ባዶ እቃ ነው። ባዶ እቃ ማንኛውም እቃ ይሆናችኋል። ደረቅ የሆነ ማለት ነው፣ ውሃ የሌለው። ከዛ ይሄ አለ። ይሄ ነገር በነገራችን ላይ ህንዶች ማለት ነው ለገላ እንደዚሁም ደግሞ ለሰውነታቸው ለልጅ ወገብ ያጠነክራል፣ እንደዚሁም ለሽማግሌም ይሆናል። በጣም ለሰውነት አካል ክፍላችን ለመገጣጠሚያችን በጣም አሪፍ ነው ኮኮናት ማለት ነው። ከፊት ባለፈ እና ኮኮናት ኦይል በጣም ቆንጆ ነው። እንደዚሁም ካስተር ኦይል አለ፣ ቫዝሊን አለ። ቫዝሊን ብቻውን መጠቀም የማትችሉ ወይም ደግሞ ቫዝሊን የማይስማማው ሰው አለ ብዬ አላስብም፣ እርግጠኛ ነኝ። ያው እሱ በጣም አሪፍ ነው እና ይሄ ኦይል ማለት ነው በጣም አሪፍ ነው፣ ተጠቀሙት። እሺ። የጉሎ ሀገር ቤት ጓሯችን የሚበቅለዋል አይደለ? ጉሎ እና ካስተር ኦይል ብለው የሚሰሩት ይኛው ማለት ነው። በተለያየ መልክ አለ። በነገራችን ላይ በዚህ ብቻ አይደለም፣ በተለያየ መልክ አለ። ይሄ በጣም በጣም ቆንጆ ነው። ለፊታችሁ ትንሽ ጠብ እያደረጋችሁ ትጠቀሙታላችሁ ማለት ነው። እንዴት አብረን እንደምንሰራው እስከ መጨረሻው ድረስ አብራችሁን ቆዩ፣ ያሳያችኋለሁ። በዛ በፊት ግን ለቻናል አዲስ ሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ደግሞ ሰብስክራይብ አድርጎ አመሰግናለሁ። እሺ። ከዛን እዚህ ባዶ እቃው ላይ ይህን ቫዝሊን እንደምታዩት፣ ያኛው ቫዝሊን ካላችሁም ይሆናል። ማንኛውም ቫዝሊን እናንተ በቤታችሁ ለእጅ ለፊታችሁ የምትጠቀሙት ካላችሁ ግዴታ ይሄ መሆን የለበትም። እናንተ አንድና አንድ የሚመቻችሁ ማለት ነው። ያኛውም ሊሆን ይችላል፣ ሁለተኛውም ሊሆን ይችላል፣ ይሄኛውም ሊሆን ይችላል። ብቻ ያላችሁ ሌላም አለ፣ የሬቱም ሊሆን ይችላል፣ ማንኛውም ሊሆን ይችላል። እናንተ በምትጠቀሙት የምትወዱት ለእናንተ ለቆዳችሁ የሚስማማችሁን ምረጡ ማለት ነው፣ ቤታችሁ ያለውን። ከዛ እንደዚህ ታደርጉታላችሁ። ቫዝሊኑ አንዳንዴ ያው ደረቅ ያለ ነው። ከዚህ ጋር ደግሞ ምንም እሳት ሳይነካው ነው የምናዋህደው። ከዚህ የተወሰነውን እወስዳለሁ ማለት ነው። ይሄን አንዴ እናቀላቅለዋለን። እንደዚሁም ደግሞ ለፊታችሁ የሚስማማ ዘይት ይሄ ካልሆነ ኦሊቭ ሊሆናችሁ ይችላል። እናንተ የሚስማማችሁ ደረቅ ፊት ላላችሁ ወይ ደግሞ ደረቅ ቆዳ ላላችሁ ኦሊቫ ይመከራል ማለት ነው። ይሄኛው ለወዛሞችም ይሆናል፣ እንደዚሁም ደግሞ ለደረቅ ቆዳም ይሆናል ማለት ነው። ከዛ ካስተር ኦይል እና ኮኮናት ኦይል አለ፣ ዘይት ማለት ነው። በነገራችን ላይ ኮኮናት በብዙ መልክ አለ። ያው ዞሮ ያው ነው። አሁን ይሄ ውሃ ነው፣ የማይረጋው ነው ይኛው ማለት ነው። የማይረጋው ነው፣ አይረጋም። ከዚህ የተወሰነ ወስዳለሁ። ውሃ ሆኖ አይቀርም። እስኪ መጨረሻ ላይ ታዩታላችሁ እንዴት እንደማቀለቅለው ማለት ነው። ከስር እንፋሎት የሚፈላ ውሃ ማድረግ ትችላላችሁ እንዲቀላቀል፣ ግን ባታረጉት መልካም ነው። እንደዚሁ ቀልቅላችሁ እኔ እንደማደርገው አቀላቅላችሁ መጠቀም ትችላላችሁ። ለፊታችሁ ይሄ የሚሆነው ምንድነው? ለፊት ለእጅ እንደዚሁም ደግሞ ወገባችሁን ለሚያማችሁ፣ የአጥንት መገጣጠሚያችሁን ለሚያማችሁ በዚህ እሹት። እሺ። ለፀጉርም ይሆናል። እኔ ማሳያችሁ ግን ለፊቴ ነው፣ ማዘጋጀውም ለፊቴ ነው። ባዚን ብቻ ቀብታችሁ ከምታድሩ ይህን ቀብታችሁ ጠዋት መታጠብ። ባዚን ቀን አይመከርም፣ ከፀሐይ ጋር አይመከርም በጭራሽ ማለት ነው። እንደዚሁም ማንኛውንም ቅባት ቀን ባትቀቡ መልካም ነው። ከዛን በደንብ አድርጌ አቀላቅለዋለሁ። በጣም ልስልስ ይላል እና ከደረቁ ልስልስ ይላል። ቀስ ብላችሁ ነው እንደዚህ የምታቀላቅሉት። በደንብ ነው የሚዋሃደው ማለት ነው። በቀላሉ
እንደዚህ ማዋሃድ ያለምንም እሳት ማለት ነው። ያለምንም እሳት እንደዚህ ይዋሃዳል ራሱ። በዘይቶቹ እነዚህ ናቸው። ትንሽ ጨመር አድርግበታለሁ። ጠጠር ካለ ጨመር አድርጉበት ማለት ልክ እንደ ክሬም ይሆናል፣ እንደ ክሬሚ ይሆናል ማለት ነው። ይህንን ዘዴ ተጠቀሙበት እናንተም እና ሁለቱም በጣም ጠቃሚ ናቸው። እንደነገርኳችሁ ለመላ ሰውነት ነው የሚሆነው። ህፃን ልጅ ላላችሁ በተለይ ለህፃን ልጅ ማታ ማታ እንደዚህ እጃችሁ ላይ በደንብ ሽት እያደረጋችሁ ሞቅ ይላል አይደለ? ወገባቸውን ሰውነታቸውን ቀቡላቸው። እሺ፣ በጣም አሪፍ ነው። ለፊታችሁም ከሆነ ደግሞ ማታ በደንብ ተቀብታችሁ አድራችሁ ጠዋት መታጠብ ምንም አይነት ሳይድ ኢፌክት የለውም፣ የሚጎዳ ነገር የለውም ማለት ነው እና ጠቅማችኋል። በደንብ አድርጌ እንደዚህ አቀላቅለዋለሁ ማለት ነው። እንዴት እንደሚሳብ እዩት። በጣም ነው እንትን የሚለውና እንግዲህ ለእኔ የሚጠቅመኝ ነው ለእናንተ ማሳያችሁ። በደንብ ተከታተሉ። ውሃ አይሆንም ምን አይሆንም፣ ምክንያቱም ሁሉም ዘይት ስለሆኑ ቫዝሊኑን እንዴት ከዘይቶቹ ጋር ሲቀላቀል እንዴት እንደሚያምር፣ እንዴት እንደሚሳብ፣ እንዴት ክሬም እንደሚሆን እዩት በቀላሉ ማለት ነው። ከዛ ትንሽ ትንሽ ጨመር እያደረጋችሁ ሳታበዙ ተቀላቀሉታላችሁ ማለት ነው። እኔ ስላነሰኝ ነው ትንሽ የምጨምርበት። ካስተር ኦይል ያው ማታቁት የጉሎ ኦይል ነው። እሺ የጉሎ ዘይት ነው። ጉሎ ሀገር ቤት ምጣድ የምናሰስበት ማለት ነው። እንደኔ ገጠር ከሆነ ተወልዳችሁ ያደጋችሁ ታውቁታላችሁ። ሀገር ቤት በጣም አለ እና ሀገር ቤት ካገኛችሁት እንደውም ስሩት። እሺ ድሮ ስለማናቀው ተቀጥቅጦ ይቆላ መሳመስ ያደርጉትና ይፈነከትና ማለት ነው። ፍሬው አለ እዚህ ላይ ፎቶውን አስገብቼላችኋለሁና ፈንከት ፈንከት ተደርጎ እንትን ይታሰስበታል። ምጣድ እና ምጣድ እናስስበታልና ዘይቱ በጣም ነው ምጣድ የሚያሳምረው የሚያወዛው ማለት ነው። እና እንደዚህ ክሬም እስከሚሆን ድረስ አቀላቅሉት። ይሄ በሌላ ቀን ይደርቃል ወይ? አይደርቅም። ምንም አይደርቅም፣ አይበላሽም። ሲያልቅ እንደዚህ ከተስማማችሁ፣ በተለይ ሲያልቅ እንደዚህ ያቀላቅሉት። ለምን ይሆናል? ለሽማግሌ ይሆናል፣ ለልጅ አዋቂ ነው የሚሆነው። እንደነገርኳቸው የአጥንት መገጣጠሚያ፣ እንደዚሁም ደግሞ ወገባችሁን ለሚያማችሁ፣ ለጀርባ እንዲሁ ብቻውን ኮኮናቱን ራሱ ሲቀቡት አይታችሁ ከሆነ ሽታ ደግሞ የሌለውን ብትመርጡ መልካም ነው። አንዳንድ ኮኮናት ኦይሎች ሽታ አላቸው። ይሄ የለውም፣ እንዴት እንደሆነ አላውቅም። የለውም፣ አንዳንዶቹ ሽታ አላቸው። ሽታ የሌለው መልካም ነው። ሽታ የሌለው መልካም ነው። ቢኖረውም ደግሞ ጠዋት ማታ ተቀብታችሁ ጠዋት መታጠብ ትችላላችሁ ማለት ነው እና ለሁሉም ይሆናል። የሚያሽል ነው። ለምሳሌ ወገባችሁን ካመማችሁ፣ እንደዚሁም ደግሞ የሚሰማችሁ እጃችሁ መገጣጠሚያችሁ የሚሰማችሁ ነገር ካለ ይህንን ቀብታችሁ አሽት አድርጉት ማለት ነው። እሽት አድርጉት፣ ያሽላል። እንደዚሁም ደግሞ ለፊታችሁ ላይ እንደዚህ ጠባሳ፣ ጥቋቁር ነገር ላለባችሁም ለሱም በጣም መድኃኒት ነው ኮኮናት ማለት ነው። ችግሮቻችንን ይቀርፍልናል እና በተጠቀሙት መልካም ነው። ለብጉር የምጠይቁኝ እህቶቼ ለብጉር የተሰሩ ብዙ ቪዲዮዎች አሉ። እንደውም በጠይቃችሁን ቁጥር ነው እየሰራኋቸው ማለት ነው። ደገምገም እያደረጉ ወደታች ይዋቸው አሉ። ይህንን በዚህ መልኩ ሰርቸዋለሁ። እንዴት ደግሞ እንደምጠቀመው ለእጄና ለፊቴ እየተጠቀምኩ አሳያቸዋለሁ። ይሄ ለመላ አካላችን ነው የሚሆነው። በዚህ መልኩ ሁሉንም በአንድ ላይ ያቀላቅለን ሬዲ አድርጌ ያስቀምጠዋለሁ ማለት ነው። የትኛውን ቦታ ይቀመጣል። ፍሪጅ ምን አያስፈልገውም ውጪ። እሺ እና ደግሞ እንጠቀመዋለን። ስጠቀመው ደግሞ ላሳያችሁ እስኪ። በመጀመሪያ ምንም ነገር ስንቀባ ያው ፊታችን ንጹህ ቢሆን መልካም ነው። ምክንያቱም የምንቀባው ወደ ሰውነታችን እንዲዘልቅና ስራውን እንዲሰራ ማለት ነው። እንደዚህ ሽት አድርጉት። እንደዚህ ሽት ስታረጉት ይግላል። በሚግልበት ሰዓት ይቀልጣል ማለት ነው። ከዛ ተቀባላችሁ በቃ በቀላሉ። እጅም ሰውነታችሁም እንዴት ነው ባልዚን ሀገር ቤት ስንቀባ እሳቱ ላይ ሞቅ እናደርገዋለን አይደል በእጃችን። እዚህ ደግሞ እጃችሁ ላይ በደንብ ሽት ስታደርጉት የሆነ ሙቀት አለው።
እና ቀቡት ማለት ነው። ለፊታችሁም በጣም አሪፍ ነው፣ በጣም ቆንጆ ነው። እንደዚህ ግንባራችን እንዳይሸበሸብ ምን እንዳይል ያው የውበት መጠበቂያ ነው። ለሁሉም ነገር ይሆናል። ብቻ እናንተ አንዴ ቀላቅላችሁ እንዴት ነው የምትጠቀሙት በቀላሉ እዩት። አሁን እንደዚህ ቀባዋለሁ። ከቀባሁት በኋላ ያው ቀስ እያልኩ ማሳጅ አድርገዋለሁ። አልታጠብም። ታጠባለን ወይ? አንታጠብም። ይሄ ነው ጉሎውን አያችሁት? ይሄ ነው። እንታጠባለን ወይ? አንታጠብም። እሺ አሳድሩት፣ እንዳታጠቡ አሳድሩት። ማታ ተቀቡ። ጠዋት አይደለም ማታ። ቀን ከሆነ ደግሞ ምንም ፀሐይ እንዳያገኛችሁ ማለት ነው። እንደዚህ ጥብስ ጥብስ ያለ ካለባችሁ ይለቅላችኋል። ይህን ደግሞ ሁሌ ቀን በቀን ማታ ማታ ፊታችሁ ላይ አፕ ላይ አድርጉት ማለት ነው። እሺ በደንብ ማሳጅ አድርጉት፣ ተቀቡ። እሳትም አልነካውም፣ ምንም አላለውም። እንደዚህ ግንባራችሁ ላይ ሽት አድርጉት። ለቆዳ በጣም ተመራጭ ነው። ለቆዳ ከልጅ እስከ አዋቂ ድረስ ይሄ ራሱን ችሎ ሁሉም ለቆዳ ተብለው የተሰሩ ናቸው። ባልዚኑም፣ ካስተር ኦይሉም፣ እንደዚሁም ኮኮናቱም ለዛ ተብለው የተሰሩ ናቸው። ከዛን ደግሞ እጄን አሸዋለሁ። እጃችሁ ቁርጥማት ለሚያማችሁ፣ እግራችሁ ለሚቆረጥማችሁ፣ ወገባችሁን ለሚቆረጥማችሁ፣ እንደዚህ ራሳችሁን ለሚያማችሁ ጆሮአችሁ ዝርቅብት እያረጋችሁ እሽት አድርጉት ማለት ነው። እሺ በጣም በጣም ወሳኝ ነው። ትወዱታላችሁ። ሁለቱም እንደዚህ አይነት እቃዎችም አሉ። የተለያየ እቃ አለው በነገራችን ላይ ይሄ እና ማንኛውም ይሆናል ካገኛችሁት። ይሄ ሰማያዊው አይረጋም። ይህም ደግሞ አንሶ ስለሆነ ነው እንጂ በተለያየ እቃ ነው የሚሸጠው። እቃውን አይታችሁ እቃውን እንዳፈልጉ። ይቺ በጣም ትንሿ ስለሆነች ነው እና ቤታችሁ መስራት ትችላላችሁ። ጉሎውን አገር ቤት ያላችሁ የትም ቦታ ሆናችሁ ጉሎውን ቤታችሁ መስራት ትችላላችሁ። ካስተሩ ማለት ነው ገዝታችሁ በኦሊቫ በምትፈልጉት ኦይል መስራት ትችላላችሁ ማለት ነው። እሺ ኦሪጂናሉ ቤታችሁ መስራት የማይመቻችሁ ደግሞ እንደዚህ ከባልዲን ጋር ቀልቅላችሁ አብራችሁ መጠቀም ለልጅም ለአዋቂም ለሽማግሌም ይሆናል ማለት ነው። ስለተከታተላችሁኝ ሁላችሁንም በጣም ነው የማመሰግነው። ተጠቀሙበትና ውጤቱን ደግሞ ንገሩኝ። በጣም አሪፍ ነው። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ላቭ ዩ ኦል